እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው በአሜሪካን የጦር ሰራዊት ግቢው ውስጥ ሳም የተባለን ጀግና ወታደር እያሳየን ነው። ሳም ከ4 ቀን በኋላ ለትልቅ ጦርነት ወደ አፍጋኒስታን ስለተላከ ድንገት በሕይወት ካልተመለስኩ በማለት ለሚወዳት ለልጅነት ፍቅሩና ለልጆቹ እናት ልብ የሚነካ ደብዳቤ ይጽፍላታል። ሳምም ደብዳቤውን ድንገት በሕይወት ካልተመለስኩ ለቤተሰቦቼ ስጥልኝ በማለት ለአንድ ወታደር በአደራ መልክ ይሰጠዋል። ሳምም በመቀጠል የተቀሩትን 4 ቀናት ከቤተሰቦቹ ጋር በፍቅር ለማሳለፍ ከሥራ ወደ ቤቱ ይመለሳል። ሳም በሥራው በጣም የተከበረና የሚመሰገን ሲሆን ከሁለተኛ ደረጃ ጀምሮ ፍቅረኛው የነበረችውን ግሬስ የተባለችን ቆንጅዬ ሴት አግብቶ ከእርሷ 2 ሴት ልጆችን ወልዷል። የሴት ልጆቹ ስም ማጊና ኢዛቤል የሚባል ሲሆን በአጠቃላይ የነሳም ቤተሰብ በፍቅር የተሞላና ሁሉንም ሰው የሚያስቀና ነበር። በተቃራኒው ደግሞ ቶሚ የተባለው የሳም ታናሽ ወንድም በቅርቡ ባንክ ዘርፎ ታስሮ ስለነበር ከእስር ቤት ሲለቀቅ እንመለከተዋለን። ቶሚ የታላቅ ወንድሙ ሳም ተቃራኒ ሲሆን ከልጅነቱ ጀምሮ አመፀኛ፣ ተደባዳቢ፣ ጠጪና በሕይወቱ ላይ ምንም ዓላማ የሌለው ዝም ብሎ ሕይወቱን አለ ዕቅድ የሚኖር ተስፋ የቆረጠ ሰው ነው። በዚህ ባህሪውም የተነሳ ታዲያ አባቱ የሳም ሚስት ግሬስና ብዙ ሰዎች ቶሚን አይወዱትም ነበር። አባቱ እንደውም ሁል ጊዜ ከታላቅ ወንድሙ ሳም ጋር እያወዳደሩ ቶሚን እጅግ ያሸማቅቁት ነበር። ቶሚም ከእስር ሲፈታ ታላቅ ወንድሙ ሳም ሄዶ ሞቅ ባለ ሰላምታ ከተቀበለው በኋላ ሁለቱ ወንድማማቾች ተያይዘው ወደ ቤት ይሄዳሉ። በቤትም ደግሞ የሳም ሚስት ግሬስና የወንድማማቾቹ እናትና አባት ቤቱን ሞቅ ሞቅ አድርገው እየጠበቋቸው ነበር። እነሳምም ቤት ደርሰው አንድ ላይ ይሰበሰቡና እራታቸውን መብላት ይጀምራሉ። ዛሬ የታናሽ ወንድምየውን ከእስር መፈታትና የታላቅ ወንድምየውን ወደ አፍጋኒስታን መዝመት ተከትሎ በቤታቸው ውስጥ ልዩ ምሽት ማሳለፍ ይጀምራሉ። በድንገት ግን እንደተለመደው የነሳም አባት ብስጭት ይልና ቶሚን መናገር ይጀምራል። የነሳም አባት ሃንክም ልጁ ቶሚን አንተ እዚህ ተዘፍዝፈ ባንክ ቤት ስትሰብር ወንድምህ ግን የጠላት ቀጠና ወርዶ የጠላቶቹን አጥንት ይሰብራል በማለት ቶሚን ቤተሰቡ ፊት ሽምቅቅ አድርገውት ተበሳጭተው ተነስተው ይሄዳሉ። ጥሩ የነበረውን ምሽት ተበጥብጦ ቶሚም ተነስቶ በመውጣት ወንድሙን እንግዲህ ራስህን ጠብቅ፣ ፈጣሪ ካንተ ጋር ይሁን በማለት ተሰናብቶት ይሄዳል። ኋላ ላይም ሳም ቀለበቱን በማውለቅ የሚስቱ የአንገት ሐብል ላይ ያጠልቀውና ምን ያህል እንደሚያፈቅራት ነግሯት እሷም ነግራው ተሳስመው ይተኛሉ። ከ4 ቀን በኋላም ሳም የዘመቻው ቀን ስለደረሰ ጉዞውን ወደዛ ከሌላ ወታደሮች ጋር ያደርጋል። በመንገዱም ላይ በጦርነት ምክንያት የወዳደሙትን ታንኮችና አካባቢዎች ሳም በስልኩ በመቅረጽ ብዙ ፋይሎችን ስልኩ ላይ ማስቀመጥ ይጀምራል። ኋላም ላይ ታዲያ እጅግ በጣም በሚያሳዝን ሁኔታ ሳምና ጓደኞቹን ጭኖ ሲበር የነበረው አውሮፕላን በጠላት ሚሳኤል ተመቶ ይከሰከሳል። ግሬስ ቤቷ ሆና ስለ ባሏ ሐሳብ ላይ እያለች የበራቸው ደወል ይጮኻል። የመጀመሪያዋ ልጅ ኢዛቤል ሄዳ በሩንም ስትከፍት 2 ባለስልጣናት መጥተው አባታቸው ለሀገሩ በጀግንነት ሲዋጋ እንዳረፈ ያረዷቸዋል። ግሬስም ይህንን ነገር ማመን አቅቷት እጅግ ክፉኛ ትሰበራለች። የበፊት ቪዲዮአቸውንም ደጋግማ ማየትና ወደማይሰራው የባሏ ስልክ ዝም ብሎ ደጋግሞ መደወል የቀን ውሏ ሆኖ ቁጭ ይላል። ከሁለተኛ ደረጃ ጀምሮ ከነበረው ፍቅሯ ጋር እንዲሁ በቀላሉ ልጆቻቸው እንኳን ትንሽ ከፍ ሳይሉ በሞት በመለየቷ ዓለሟ ሁሉ ዞሮባት ስትንሰቀሰቅ መዋል ትጀምራለች። የዛን ቀን ምሽትም ታናሽ ወንድምየው ቶሚ ከነግሬስ ተበድሮ የነበረውን መኪና ሊመልስ እነግሬስ ጋር ይመጣል። ግሬስም ቶሚን እንዳየችው ቀኑን ሙሉ ሲፈልጉት ሊገኝ እንዳልቻለና ታላቅ ወንድሙ ሳም እንደሞተ መርዶውን ትነግረዋለች። ቶሚም የወንድሙን መርዶ መጨረሻ የሰማው እሱ ነበርና መጀመሪያውኑ መከልከል ሲገባችሁ ወንድሜን ለሞት አሳልፋችሁ ሰጣችሁት በማለት ግሬስ ላይ ጮሆባት ወደ አባቱና እንጀራ እናቱ ቤት ያመራል። እዛም ደርሶ በረንዳ ላይ ቁጭ እንዳለ እንጀራ እናቱ አይታው አይዞህና ግባ በማለት አቅፋት አስገባዋለች። ቶሚ ግን ማንንም አልፈልግም ብቻዬን ተውኝ በማለት ብቻውን በመሆን
ስለ ወንድሙ ስቅስቅ ብሎ ያለቅሳል። የሳምም ቀብር ሥነ ሥርዓት ተፈጽሞ ታሪካችን ሲጀምር ያየነው ሳም ሲጽፈው የነበረው ደብዳቤ ለግሬስ ይደርሳታል። የእነ ቶሚ አባት ሃንክ ደግሞ በልጁ ሞት ክፉኛ ስለተሰበረ የቀብር ሥነ ሥርዓቱ ላይ ሁላ አልኮል እየጠጣ ነበር። ቶሚም ታዲያ ይህንን አስተውሎ አንተ ስለጠጣህ መኪና መንዳት የለብህም፣ እኔ ያደርሳችኋለሁ፣ ቁልፉን ስጠኝ ሲለው ሃንክ በድጋሚ ቶሚ ላይ ብስጭት በማለት መጀመሪያ ይሄ ግራ የገባው ሕይወትህን ወደ ዓላማው አድርስ በማለት ቶሚን ከፍ ዝቅ ያደርጉታል። በዚህ ሰዓት ግን ቶሚ ሁሉ ነገር ከልክ በላይ የሆነበትና እጅግ በጣም ብስጭት በማለት የዚህን ያህል የምትጠላኝ ከሆነ የእናቴ ማኅፀን ውስጥ እኔን ከምታስቀምጥ ለምን ኮንዶም አልተጠቀምክም ነበር ታዲያ በማለት የሰከረውን አባቱን በንግግሩ ብቻ ከስካሩ ያነቃዋል። ቶሚም ቀጥሎ የወንድሜ አእምሮ ውስጥ እንደውም ውትድርና፣ ጀግንነት፣ ሀገር የሚሉትን ለራስህ እንኳን ያልጠቀሙህን ፈሊጦች የልጁ አእምሮ ውስጥ ጨምረ ዛሬ እንዲሞት ያደረግከው አንተ ነህ በማለት ለዘመናት ይዞት የነበረውን ንዴትና ብስጭት አባቱ ላይ ይወጣበታል። ማታም ላይ ደግሞ ግሬስ የደረሳትን ባሏ የጻፈውን ደብዳቤ ልትከፍት ብላ እጅግ በጣም ፈርታና ተሳቃ ሌላ ቀን አነበዋለሁ በማለት ታስቀምጠዋለች። አፍጋኒስታን ውስጥ ደግሞ ሞቷል ብለን አስበነው የነበረው ሳም እሱና ጆይ የተባለው ጓደኛው ተርፈው በጠላት እጅ ስር ይወድቁና ተማርከው ይወሰዳሉ። እነ ሳምን የማረኳቸውም ታሊባኖች ማርከው ከወሰዷቸው በኋላ መሬት ውስጥ የሚገኝ ጉድጓድ ውስጥ አስገብተው ያስሯቸዋል። ሳምም አብሮት ለተረፈው ወታደሩ ጆይ ምንም ቢፈጠር ምንም አይነት መረጃ ስለ ሀገራችንም ሆነ ስለ ራሳችን አንዳች ምስጢር እንዳታወጣ በማለት ጆይን በደንብ ያስጠነቅቀዋል። አሜሪካ ውስጥ ደግሞ ቶሚ ሌሊቱን ሙሉ ሲጠጣ አምሽቶ በመጨረሻም ለመጠጥ የሚከፍለው ብር ስላጣ ግሬስ ጋር በመደወል ቅበሪኝ ብሎ ይለምናታል። ግሬስም እየተበሳጨች ከእንቅልፏ በመነሳት ወደ መጠጥ ቤቱ በመሄድ ቶሚ ያለበትን ከፍላ ይዛው መታ ሶፋ ላይ እንዲተኛ ትነግረዋለች። ጠዋትም ላይ ትንሽየዋ ልጅ ማጊ በጠዋት ተነስታ ለእናቷ ቁርስ ለመስራት ጉድ ጉድ ስትል ሶፋ ላይ ተኝቶ የነበረው አጎቷን ትቀሰቅሰዋለች። ቶሚም በማጊ ድርጊት ብስጭት ብሎ አትበጥብጪ ልተኛበት ሲላት በዚህም ሰዓት ቶሚ እየተበሳጨ ከተኛበት ይነሳል። ቀጥሎም አባትየው ሃንክ አማቻቸውን ሊጠይቁ ሲመጡ ቶሚንና ግሬስ ቤት ያዩትና ግራ ይገባቸዋል። ሃንክም ቀጠል አድርገው በቀደም ዕለት የቀብሩ ቦታ ተናግሮ ስላስቀየመው ልጁን ይቅርታ ይጠይቀዋል። ቶሚም በዚህ ሰዓት ታላቅ ወንድሙ ሳም ሁሌም ከሱ የተሻለ እንደሆነ የሱን ጫፍ እንኳን መድረስ እንደማይችል ለአባቱ ይናገራል። ማድረግ ቢችልና ነፍሳቸውን ተቀያይረው ታላቅ ወንድሙ ሳም በሕይወት ኖሮ እርሱ ቢሞትም እንኳን እንደማይቆጨው ለአባቱ ይነግረዋል። በዚህ ሰዓት ግን አባትየው ሃንክ የልጃቸው ቶሚ ንግግር አሳዝኗቸው በአንተና በወንድም መሃል ያለው ልዩነት እርሱ አንድ ነገር ከጀመረ ካላሳካው በቀር ያህንን ነገር አያቆምም። አንተ ግን የሆነ ነገር ትጀምርና በቀላሉ ተስፋ ቆርጠህ ታቆመዋለህ እንጂ አንተም ሌላው ያደረገውን ነገር ማድረግ አያቅትህም። ምንም ነገር ቢሆን ማሳካት ትችላለህ በማለት ልጃቸውን ያበረታቱታል። ማን ያዘዋል ራሱ እንዲያነቃቃም በእውነት። ሃንክም ቀጥለው የነግሬስን ዕቃ ቤት ተመልክተው ሲያስተውሉት እንዴት ነው እቺ ልጅ ግን እዚህ ዕቃ ቤት ውስጥ ራሱ ለመስራት የሚመቻት በማለት ለአማቻቸው በጣም ያዝኑላታል። አፍጋኒስታን ውስጥ ደግሞ ሳም በቀዳዳ ጮልቆ ሲመለከት የአሜሪካንን አውሮፕላን ከርቀት ያይና ምልክት ሊሰጣቸው የታሰሩበትን ጉድጓድ እንጨቱን መደብደብ ይጀምራል። በዚህ ሰዓት ግን ታሊባኖቹ የሳምን ድርጊት ታይተው አርፎ ቁጭ እንዲል በመሳሪያ ካስፈራሩት በኋላ የትም አባታቸው ንቅንቅ እንዳይሉ የታሰሩበት ጉድጓድ ላይ ትልቅ ድንጋይ ይጭኑበታል። ነግሬስ ቤት ደግሞ ቶሚ አባትየው ስለ ኪችኑ ያሉትን ሰምቶ ለምን እኔ ፏ አላደርግላትም በማለት ጓደኞቹን ይጠራና ኪችኑን በደንብ ማደስ ይጀምራል። አፍጋኒስታን ውስጥ እነ ሳም ጋር ደግሞ ጆይ ቀኑ እየጨመረበት ሲመጣ በጣም መጨነቅና ምን ነው ባልተረፍኩኝ ሁሉ ማለት ይጀምራል። ሳም ግን የፈለገ ነገር ቢፈጠር ምንም አይነት መረጃ አውጥተን አንሰጣቸውም በማለት ጆይን ደጋግሞ ያስጠነቅቀዋል። በዚህ ሰዓት ውጪ ላይ ታሊባኖቹ እርስ በርስ ሲጨቃጨቁ ሁለቱ ወታደሮች ይሰማሉ። ከዛም ታሊባኖቹ ሳምና ጆይን ጭነዋቸው ወደ ሌላ ቦታ ያዘዋውሯቸዋል።
ለካ ከታሊባኖች ውስጥ አንደኛው የሞባይል ስልክ በመጠቀም እርጉዝ ሚስቱን ሊገናኛት ሲሞክር ሚስቱን ለመገናኘት የተጠቀመው ሞባይል የት እንዳሉ እንዲገኙ ስላደረጋቸው ነበር ታሊባኖቹ ሳምና ጆይን ይዘው ቦታ የቀየሩት። ታዲያ ይሄ እርጉዝ ሚስቱን በስልክ ለማግኘት የሞከረው የራሳቸውንም ሰው በታላቅ ጭካኔ ምንም ሳይራሩለት እነ ሳም ፊት በጥይት ጭንቅላቱን አፍርሰው ይደፉታል። አሜሪካን ውስጥ ደግሞ ግሬስ የባሏ ሐዘን አሁንም ድረስ ከውስጧ አልወጣ ብሎ ቀኑን ሙሉ አልጋ ላይ እንደተኛች መዋል ስራዋ ይሆናል። ቶሚ ደግሞ ትንሽ የባህሪ ማሻሻል በማሳየት የግሬስን ኩሽና በጣም በቆንጆ ሁኔታ ሙሉ በሙሉ ማደሱን ተያይዞታል። የወንድሙን ትንሽዬ ሴት ልጆችን ስራው ላይ በማሳተፍ ሁሉ እነርሱን እያጫወተ ለትንሽ ጊዜም ቢሆን የአባታቸውን ሞት እንዲረሱ ያደርጋቸዋል። እናታቸው ግሬስ ግን ከመኝታ ቤት ሳሎን፣ ከሳሎን መኝታ ቤት እያለች የልጅነት ፍቅሯንና የልጆቿን አባት ሞት ብቻዋን ማስታመሙን ትያያዘዋለች። አፍጋኒስታን ውስጥ ደግሞ ሳምን ብቻውን ከእንጨት ጋር አስረው ካሳደሩት በኋላ ጠዋት ላይ ውሃ ቸልሰውበት ጓደኛውና የሥራ ባልደረባው ጆይን እፊቱ እጅግ በከፋ ሁኔታ ያሰቃዩታል። ሳምም ጓደኛውን ምንም አለመርዳት ባለመቻሉ ለማልቀስ እንኳን አቅም አጥቶ የሚሆነውን ነገር ይከታተላል። በመጨረሻም ግን ጆይን ለብቻ አድርገው ክፉኛ ሲያሰቃዩት ጆይ ሁሉንም የሀገሩንም ሆነ የሳምን መረጃ አሳልፎ ለታሊባኖቹ ይሰጣል። ከሰጣቸው መረጃ ላይም ሳም 2 ሴት ልጆች እንዳሉትና የነበረውንም የውትድርና ማዕረግ ይገኝበት ነበር። ግሬስ ከውጪ ወደ ቤቷ ስትገባ ቶሚና ቤተሰቦቿ ሆነው ቶሚ ከጓደኞቹ ጋር በመሆን ያደሰላት ኪችንንና ልደቷን በማስመልከት ሰርፕራይዝ ያደርጓታል። ግሬስ በዚህ ሁሉ የምትወዳቸው ሰዎች ብትከበብም እንኳን የእሷ ሰውነቷም ነፍሷም ሆነ ሁሉ ነገሯ የሚፈልገው ከሃይስኩል ጀምሮ ፍቅሯ የነበረው ባለቤቷ ሳምን ነበር። ቀንም ቀንን እየወለደ ሲመጣ እንደዛ መለቢስና ሰካራም ተደርጎ ይቆጠር የነበረው ቶሚ አዲሱ የነግሬስ ጠባቂ፣ ተንከባካቢ እንዲሁም አባት መሆን ይጀምራል። ሁለቱም ሴት ልጆች ለአጎታቸው ቶሚ ፍቅራቸው እየጨመረ ይመጣና እንደ አዲሱ አባታቸው ሁላ ያዩት ይጀምራሉ። ግሬስም ቀስ በቀስ አዲሱ ኑሮዋን የግድ መልመድ ስላለባት እየተላመደችው ትመጣለች። ቶሚም ከዓመታት በፊት ወደ ዘረፈው ባንክ በመሄድ ዝርፊያውን በሚያካሄድበት ሰዓት በጣም አስፈራርቷት የነበረችውን የባንክ ሰራተኛ ይቅርታ ይጠይቃታል። ይህንንም ድርጊቱን ማታ ከግሬስ ጋር ሲጨዋወቱ ይነግራታል። ሴትየዋ እንደውም ከተፈጠረው ነገር በኋላ ለ3 ዓመታት ያህል በሥርዓት እንኳን መተኛት እንዳልቻለች እንደነገረችው ሁሉ ይነግራታል። ግሬስም ቶሚ እያሳየው ባለው ባህሪ መሻሻል አድንቃው ለቤተሰቦቿ ስለሚያደርግላቸው ነገር ሁሉ ከልቧ ታመሰግነዋለች። ግን እዚህ ጋር አመስግነው ብቻ ጥላው ብትሄድ ምን ነበረበት? አጉል ይቀራረቡና በሕይወታቸው ለመጀመሪያ ጊዜ መሳሳምን ያወቁ ፍቅረኛሞች ይመስል ጥልቅ በሆነ ስሜት ይሳሳማሉ። ድንገት ግን ግሬስ እያደረገችው ካለው ነገር ብንንትልና አየር ልቀበል በማለት ወደ ውጪ ስትወጣ ቶሚ ድንገት በወንድነቱ ተገፋፍቶ ባደረገው ነገር ስቅስቅ ብሎ አልቅሶ በመጨረሻም ተነስቶ ከቤት ይወጣል። ግሬስም ወደ መኝታ ቤት በመግባት የባሏን ደብዳቤ ልታነበው ብላ አሁንም ግን ደብዳቤውን ለማንበብ አቅም አጥታ ትተዋዋለች። አፍጋኒስታን ውስጥ ደግሞ ሳምና ጓደኛው ጆይም በታሊባኖች ዘግናኝና ጭካኔ በተሞላበት መንገድ ሲሰቃዩ ከርመው በመጨረሻም ለሳም ብረት ይሰጡትና ጓደኛው ጆይን ቀጥቅጦ እንዲገርለው ይህን አላደርግም የሚል ከሆነ ግን ሁለቱንም በጥይት እንደሚደፋቸው ያስጠነቅቁታል። ሳም ግን እንዲህ አይነቱን ወራዳ ተግባር መቼም አላደርግም ብሎ ብረቱን ሲጥለው ልጆችህና ሚስትህን ማየት አትፈልግም? ሁለታችሁንም እዚህ ገላግለናችሁ ቤተሰብ ከማየት ከምናስቀር እርሱን ግደለውና ቢያንስ አንተ እንኳን ተረፍ በማለት በአእምሮ ይጫወቱበታል። ሳምም ምንም ሌላ አማራጭ ስላልነበረው ብረቱን በድጋሚ ያነሳና ጆይን ቅጥቅጥ በማድረግ በአሰቃቂ ሁኔታ ይገለዋል። ሙሉ ሁኔታውንም ታሊባኖቹ በቪዲዮ ካሜራ ቀርጸው ያስቀምጡታል። ሰይጣን ናቸው በኢየሱስ። ቶሚ ደግሞ ትላንት ማታ ባደረገው ነገር እጅግ ተሸማቆና አፍሮ በመነጋታው ግን አንድ መጨረስ የነበረበት የኩሽና ሥራ ስለነበር ወደ ነግሬስ ቤት ይሄዳል። ቤትም እንደገባ ሁለቱም ስለ ትላንት ማታው ሳያነሱ ቶሚ ሕፃናቱን እየመጣ ቢጠይቃቸው በጣም ደስ እንደሚለው
ለግሬስ ይነግራታል። ግሬስም እነሱም እየመጣ ቢጠይቃቸው በጣም ደስ እንደሚላቸው ትነግረዋለች። ኋላም ላይም ሃንክ ይመጣና ቶሚ ያሳየው ባለው ለውጥና በሙያው በጣም መገረሙን ነግሮት ልጁን ያበረታተዋል። አፍጋኒስታን ውስጥ ደግሞ በመጨረሻም አሜሪካኖች በቦታው ይደርሱና ታሊባኖቹ ላይ ጥቃት ይከፍቱባቸዋል። ተስፋ የቆረጠው የታሊባኑ አዛዥም ሳምን ሊገድለው ጥይቱን ሲያቀባብል በአሜሪካኖቹ ተገድሎ ይሞታል። ሳም ጆይን ቀጥቅጦ ሲገድለው ቀርጾ የያዘው ካሜራም እዛው ጦርነቱ መሃል በተነሳ ፍንዳታ ይቃጠላል። ሳምም ጓደኛው ጆይን መግደሉን ማንም ሳያቅ የራሱ ሚስጥር ብቻ ይሆናል። በመጨረሻም ሳም በሀገሩ ልጆች ነፃ ይወጣና ከታሊባኖቹ ነፃ ይሆናል። አሜሪካም ደግሞ ለግሬስ ተደውሎ ባሏ በሕይወት እንዳለና እንዳልሞተ ይነገራታል። ግሬስም በሁኔታው እጅግ በጣም ትደናገጣለች። ሳምም ከብዙ ስቃይና እንግልት በኋላ ወደ ሀገሩ ይመለሳል። መላው ቤተሰቡን በታላቅ ደስታ ሆነው አባታቸውን ይቀበላሉ። ሁሉም ያልተረዱት አንድ ነገር ቢኖር ግን ያ የሚያውቁት አባታቸው ሳም እዛው አፍጋኒስታን ውስጥ በሠራው ሥራ ነፍሱ ሞታ በድኑ ብቻ እንደሚንቀሳቀስ ሌላ የማያውቁት ሳም እንደሆነ የመጣው አንዳቸውም አልገባቸውም ነበር። እቤት እንደደረሱም ልጆቹ ቶሎ ብለው አጎታችን ቶሚ ከጓደኞቹ ጋር ሆኖ የማሚን ኪችን አሳመረላት በማለት ለአባታቸው ያሳዩታል። ወረኛውኑ ፍልፍሎች ምን ያንገበግባቸዋል? ሳም ሊታጠብ ሻወር ቤት ይገባና ጺሙን እየተላጨ ሳለ ግሬስ መታ የሳምን ጠባሶች መሳም ትጀምራለች። ሳም ግን ከተመለሰ ጀምሮ በጣም ቀዝቃዛና የድሮ አይነት ሳም አልነበረም። ብቻዬን ተይኝም በማለት ግሬስን ሽምቅቅ አድርጎ ከሻወር ቤት ያስወጣታል። አባትየው ሃንክም የልጃቸውን ባህሪ መቀየር አስተውለው እሳቸውም ከቪየትናም ጦርነት ሲመለሱ እንደርሱ ያደርጋቸው እንደነበርና አሁን እያለፈበት ያለው መንገድ ብዙ ወታደሮች የሚያሳልፉት እንደሆነ ነግረው ልጃቸውን ያጽናኑታል። ከሰዓትም ላይ ቤተሰቡ በሙሉ ቶሚንም ጨምሮ ሊዝናኑ የበረዶ መንሸራተቻ ጋር ሄደው ሳም ቁጭ ብሎ ታናሽ ወንድሙ ቶሚ ከግሬስና ልጆቹ ጋር ያለውን ቅርበት አስተውሎ እሱ ባልነበረበት ወቅት ቤተሰቡን ስለጠበቀለት ከልቡ ያመሰግነዋል። ቀጥሎ ግን ቶሚ ጭራሽ ያልጠበቀውና ያላሰበውን ነገር ከሳም አፍ ይሰማል። ሳም ሚስቴን እኔ በሌለሁበት ጊዜ አውጥታታል እንዴ በማለት ታናሽ ወንድሙ ቶሚን ይጠይቀዋል። ቀጥሎም ብታወጣትም ችግር የለውም ይቅር እልሃለሁ፣ ምክንያቱም እኔ እንደሞትኩ ስለነበር የምታስቡት ሁሉንም ነገር እረዳችኋለሁ በማለት ወንድሙን ያፋጥጠዋል። ምንም እንኳን ቶሚ ከግሬስ ጋር እንዳልተኛ የቻለውን ያህል ቢምልለትም ሳም ግን በሁለቱ መሃል የሆነ ነገር እንዳለ በጣም እርግጠኛ ነበር። በመነጋታውም እነ ሳም ቤት እርሱ የገደለው የጆይ ሚስት ትመጣለች። ጆይ አንዲት ሕፃን ልጅ የነበረችው ሲሆን ሚስቱ በሕልሟ ሁሉ ሳም ተርፎ የእሷ ባል ግን ጆይ ስለሞተ ሳምን ስትረግመው ስለነበር ለሱ ይቅርታ ለመጠየቅ ነበር አመጣጧ። ሚስትየውም ቀጥላ ጆይን ሲሞት አይተኸው ነበር እንዴ በማለት ሳምን ትጠይቀዋለች። ሳምን በድንጋጤ በመዋሸት ጆይ ሲሞት እንዳላየ ለጆይ ሚስት ይነግራታል። አንድ ምሽት ላይም ሳም ድንገት ይበረግግና ምንም በሌለበት ሽጉጡን ይዞ ወጥቶ መዘዋወር ይጀምራል። ሳም አፍጋኒስታን ውስጥ እያለ የደረሰበት ነገር በሙሉ በጣም የሚያሳቅቅና በተለይ ደግሞ መጨረሻ ላይ ጓደኛውን ያስገደሉት ነገር ለዘላለም በጸጸት ራሱን እየቀጣ እንዲኖር የሚያደርግ ነበር። ከሁሉ በላይ የከፋው ደግሞ ይህንን ድርጊቱን እንደዛ ለሚያፈቅራት ሚስቱ እንኳን አልነገራትም ነበር። ብቻውን ከቀን ወደ ቀን ጭንቀትና ብስጭቱ እየጨመረበት መኖር እያስጠላውና ለራሱ እንኳን ራሱ የማያውቀው ሰው እስኪመስል ድረስ ሳም እጅጉኑ በጣም ተለውጧል። ሳምን በመነጋታው ወደ ካምፕ በመሄድ ወደ ጦር ሜዳው መመለስ እንደሚፈልግ ለሃለቃው ይነግረዋል። ሃለቃውም ግን ቤተሰቦችህስ ብሎ ሲጠይቀው ሳም ወደዛ መመለስ ብቻ እንደሆነ የሚፈልገው እዚህ ማንም ሊረዳው እንዳልቻለ ለሃለቃው ይነግረዋል። ሆኖም ሳም አሁን ላይ ወደዛ መመለስ ስለማይችል ትንሽ ጊዜ እዚህ መቆየት ነበረበት። ማታም እራት ላይ እነዛ ለፍላፊ የሆኑ ማጊና ኤልዛቤል እራት ላይ መለፍለፋቸውን ይቀጥላሉ። ሳም ደግሞ አእምሮውን እያመመው ስለሆነ ጸጥ ብለው እራታቸውን እንዲበሉ ነበር የፈለገው። ታዲያ በዚህ ሰዓት ሳም ብስጭት ብሎ ይሄ እንጨት የሚል ቀልዳችሁን እዛው ትምህርት ቤታችሁ ብሎ
ሁለቱንም ልጆች ይቆጣቸዋል። እረ ተረጋጋ ብሮ፣ ፍልፍላ ናቸው እኮ ገና። በዚህ ጊዜ ግሬስ ጣልቃ ትገባና ሳምን ልታረጋጋው ትሞክራለች። ሳም ግን ብስጭት ብሎ በመነሳት ከቤት ይወጣል። የመጀመሪያ ልጃቸው ኢዛቤልም አጎታቸው መቼ እንደሚመጣ እናቷን ትጠይቃታለች። ኋላ ላይ ግሬስ ሳምን አፍጋኒስታን ውስጥ ምን እንደተፈጠረ ብትጠይቀውም ሳም ግን ከሱ ይልቅ በአንቺና በወንድሜ መሃል ምን እንደተፈጠረ ንገሪም በማለት ሚስቱን ያፋጥጣታል። ግሬስም ኮስተር ብላ ምንም የተፈጠረ ነገር የለም በማለት ለሳም ትመልስለታለች። ሳም ግን አሁንም ቢሆን በወንድሙና በሚስቱ መካከል የሆነ ነገር እንዳለ እርግጠኛ ነበር። ድንገትም ብድግ ብሎ በመነሳት ወደ ጆይ መቃብር ቦታ ይሄዳል። ጆይ ዕድሜው ገና 21 ዓመት የነበረ ሲሆን ሳምም የጆይ ምስል ፊቱ ላይ የመጣ ከቀን ወደ ቀን ያደረገው ነገር ይባስ ሊያሳብደው ይደርሳል። ጠዋትም ላይ እነ ኢዛቤል አባታቸውን ውጪ ላይ አይተውት የሚያውቁት አባታቸው አልመስል ብሏቸው ስቅስቅ ብሎ ያለቅሳሉ። ሳም ግን ጠጋ ብሎ ከዚህ በኋላ ሁሉም ነገር ሰላም እንደሚሆን ቃል ገብቶላቸው ሁለቱንም ያቅፋቸዋል። እቤትም ይገባና ለሚስቱ ግሬስ ሌሊቱን ሙሉ ስለ ቤተሰቡ ሲያስብ እንዳደረና ምን ያህል ችግር አሳልፈው ዛሬ ላይ በመድረሳቸው እጅግ አመስጋኝና ደስተኛ እንደሆነ ነግሯት ግሬስንም ያቅፋታል። የትንሽየዋ ልጅ ማጊ ልደትም ስለነበር ቤተሰቡ በሙሉ ተሰብስቦ እነ ሳም አባት ሃንክ ቤት ይሄዳሉ። እዛም እንደደረሱ ልደቱ መከበር ተጀምሮ ሁሉም ቶሚን መጠበቅ ይጀምራሉ። ከጥቂት ደቂቆች በኋላ ግን ቶሚ ቲና ከተባለች አንዲት ሴት ጋር ይመጣል። ቲና ማለት ዛሬ ማታ መጠጥ ቤት ውስጥ የተዋወቃት ፍቅረኛው ልበል ወይስ ብቻ መጠጥ ቤት ያወቃት ልጅ ናት። እነ ቶሚም ገበታው ላይ ቁጭ ብለው ቲና ሳም ወታደር እንደሆነ ስትሰማ ዝም ብላ ያልበላትን ማከክ ትጀምራለች። በዚህ ሰዓት ቶሚ ሴትዮ አትዘባርቂ፣ አርፈሽ የማይናገረውን አናግሪው በማለት በእጁ አፏን ዘግታ ምግቧን እንድትበላ ይነካታል። ቲና ግን የቶሚ ጉንተላ አልገባትም መሰል መለፍለፏን ትቀጥላለች። በዚህ ጊዜ ሳም ንዴቱ በጣም እየጨመረ ነበር። ቲና የምትለፈልፈው ነገር በጣም እያበሳጨው ይመጣል። ታዲያ የዚህን ጊዜ ታላቅየዋ ልጅ እኔን እንደ ማጊ አትወዱኝም ብላ ማስቸገር ትጀምራለች። ሳምም ኢዛቤልን ስርዓት ይኑርሽ ብሎ ይገስጻታል። ኢዛቤል ግን አላርፍ በማለት የእነሱን ትኩረት ለማግኘት ፊኛ ወርዳ ማጮ ትጀምራለች። ሳም በድጋሚ ብስጭት ብሎ አርፈሽ ቁጭ በይ ያልኩሽ በማለት ኢዛቤል ላይ ይጮህባታል። ኢዛቤል ግን ጭራሽ ልተጋብታ ፊኛውን ስታጮ ሳም ብስጭት ብሎ አንቺ ጣላይ ውሻ ልጅ በማለት ፊኛውን ያፈነዳባታል። የዚህ ሰዓት ነበር መላው ቤተሰቡን እጅግ ያስደነገጠ ነገር ከኢዛቤል አፍ የወጣው። ኢዛቤልም በአባቷ ድርጊት ብስጭት ብላ እዛው ሞተ ቀርተ ቢሆን ይሻለን ነበር፣ እናታችን ከወንድም ቶሚ ጋር እንጂ ካንተ ጋር መተኛት አትፈልግም፣ ሁለቱ ትልቅ ፍቅር ውስጥ ናቸው፣ አንተን አትፈልግህም በማለት ከኒኩሌር የከበደ ቦምብ ጥላ ትቀመጣለች። ከዚህም በኋላ ቤት ውስጥ ለረጅም ሰዓታት ጸጥታ ይሆናል። በመጨረሻም እነ ሳም ተነስተው ወደ ቤታቸው ይሄዳሉ። ኢዛቤልም ከመተኛቷ በፊት ቅድም ስላሳየችው ባህሪ እናቷን ይቅርታ ትጠይቃታለች። አክላም ከቶሚ ጋር እንዳልተኛሽ አውቃለሁ፣ ግን አባዬን ላናደው ስለፈለግኩ ነው። አባዬ የማላቀው ሌላ ሰው ሆኖብኛል፣ አጎቴ ቶሚን ነው የምፈልገው በማለት ለእናቷ ትነግራታለች። ትንሽየዋ ልጅ ማጊም ቀጥላ እኔም ቶሚን ነው የምፈልገው በማለት ሁለቱ ልጆች ለአባታቸው ያላቸው ነገር እየቀዘቀዘ መምጣቱን ለእናታቸው ይነግሯታል። ግሬስም ወደ ሳሎን ስትወርድ ሳም ልጆቹ ጸሎታቸውን አድርገው እንደተኙ ይጠይቃታል። ከዛም ከተቀመጠበት ተነስቶ ወደ ኩሽና በመሄድ ቶሚ አድሶት የነበረውን ኩሽና በመሰባበር ምን ያህል እንደማፈቅርሽ ግን ታውቂያለሽ፣ ለዚህ ቤተሰብ ምን ያህልስ ዋጋ እንደከፈልኩ ይገባሻል እንዴ በማለት ዕቃዎቹን መሰባበር ይጀምራል። ይህን ሁሉ አድርጌ መጥቼ ራሱ ከእናንተ ያገኘሁት ነገር ክህደት ብቻ ነው። እንዴት ከገዛ ወንድሜ ጋር አንሶላ ትጋፈፊያለሽ? ወደ አንቺ አይነት ሚስት ለመመለስ ነው እንዴ ያንን ሁሉ ዋጋ የከፈልኩት በማለት ዕቃውን እየሰባበረ ግሬስ ላይ ይጮህባታል። በዚህ ጊዜ ቶሚ እነ ሳም ጋር ይመጣል። ወንድሙንም ሊያረጋጋው ፈልጎ እቅፍ ሲያደርገው ሳም ወንድሙን አንቆ በመያዝ ሽጉጥ ይደቅንበታል። ውጭም ላይ ፖሊሶች ቤታቸውን ሲከቡት ሳም ሽጉጡን እንደያዘ ወደ ውጪ ወጥቶ ለምን አባታችሁን የመጣችሁት በማለት ፖሊሶቹ ላይ መጮህ ይጀምራል። ፖሊሶቹ
ጀግና ወታደር መሆንህን እናውቃለን። አሁን ግን ለሁላችንም ደህንነት ሲባል ሽጉጥህን አስቀምጥ ሲሉት ሳም ምን አይነት ጀግና አድርጌ የመጣሁትን አንድ የምታውቁት ነገር አለ እንዴ በማለት ሽጉጡን ወደ ራሱ ጭንቅላት ያደርጋል። ሚስቱና ወንድሙ ግን እንደምንም ብለው ሳምን ያረጋጉትና በመጨረሻም ሳም በፖሊሶቹ ተይዞ ወደ ፖሊስ ጣቢያ ይወሰዳል። ግሬስም ልጆቹን አባብላ ካስተኛች በኋላ እስካሁን ድረስ ያላነበበችውን ደብዳቤ ከፍታ ማንበብ ትጀምራለች። ደብዳቤው ላይም ሳም ምን ያህል እርሷንና ልጆቿን እንደሚያፈቅር ካለነሱ ውጪ ምንም አይነት ሕይወት እንደሌለው የሚናገር ነበር። ግሬስም በእንባው ውስጥ በመሆን ደብዳቤውን አንብባ ትጨርሳለች። በመነጋታውም ግሬስ ባሏ ጋር ትሄድና ታስወጣዋለች። ቀጥላም ከ16 ዓመቷ ጀምሮ የምታፈቅረው ብቸኛ የልጅነት ፍቅሯ ባሏ እንደሆነ፣ አሁን ግን አፍጋኒስታን ውስጥ ምን አድርጎ እንደመጣ ማይነግራት ከሆነ እዚሁ እንደምትፈታው ስትነግረው ሳም በመጨረሻም ለወራት አምቆ ያዘውን ብቻውን ሲብሰለሰልበትና ሊያሳብደው የነበረውን ሚስጥር ያጋራታል። ጆይን የገደልኩት እኔ ነኝ በማለት እያለቀሰ ለማንም ያልተናገረው ሚስጥር ለሚስቱ ይነግራታል። ግሬስም ይህንን ሁሉ ጊዜ ባሏ ብቻውን መጎዳቱ አሳዝኗት እቅፍ አድርጋ ስታጽናናው እያየን ታሪካችን ያልቃል።